ግን እነሱ ደግሞ ያው ታውቃላችሁ ምንም ነገር እንትን ሳይሉ እውነቱ ሲወጣ ለማየት እኔም ጓጉቻለሁ። ይቺ ልጅ እውነት እውነት እያደር ምን ይላል የሚባለው አባባል እውነት ነው። እስካሁን ድረስ ለመስፍን አሳልፋ የሰጠቻቸው እነሱም እያፈላለጉ ነበረ፣ ዝም አላሉም ነበር። ግን ዛሬ ቀኑ ደርሶ እንግዲህ ቤተሰቦቿና እህቶቿ ተገኝተዋል። እሷም የትም ብትደበቅም የትም አታመልጥም። መስፍን እንኳን የትም አይዙኝም ብሎ እንደዚያ ሲደነፋ የነበረው ሰውዬ አይታችሁታል። አሁን ይቺ ልጅ ነገሩን ለማረሳሳት ሞታለች በሉ ተብለው ሊሆን ይችላል። ብቻ ብዙ ነው እንትኑ እያደር ምን ይላል ምንድን ነው የደፈረሰ እያደር ይጠራል ይባላል። እውነቱ ይወጣል። እውነት ሁልጊዜም እውነት ናት። የሰው ህይወት ያበላሸችው እንግዲህ ስንት ብር ቢከፈላት ነው ሁለት ነፍስ አሳልፋ የሰጠችው? ይቺ አሁን ላይ እኔ በጣም ደስ ብሎኛል። በመጀመሪያ ከመስፍንም ከማንም ከአሸናፊም ከማናቸውም በላይ ዋናዋ ይቺ ናት። ውስጥ ለውስጥ ልክ አጋዥ መስላ ይህ ሁሉ ድራማ ስትሰራባቸው የነበረችው ይቺ ልጅ ናት። አሁን ላይ የእውነት መቀጣት ያለባት ልጅ ናት። ዝም ብላ እንደዚህ ተደባብሶ ምናምን የሚታለፍ ነገር አይደለም። ማህሌት አሁን ላይ ያለችበት ሁኔታ እንግዲህ ብዙዎቻችሁ ታውቃላችሁ። ያው ቆማ መሄዷን ነው እንጂ የውስጧን ፈጣሪ ነው የሚያውቀው። ጤናዋ እንዴት በምን አይነት ሁኔታ እንዳለች እና ይቺ ልጅ ደግሞ ዋናዋ ለእንደዚህ እዚህ ድረስ እንድትደርስ ያደረገቻቸው ለመስፍን አሳልፎ የሰጠችው ይቺ ስለሆነች መቀጣት ያለባትን ትቀጣለች። አሁን ላይ እነሱ ሙታለች እንደዚህ ናት ምናምን ይላሉ፣ ግን ውሸት ነው። በፍጹም አትሞት። መስፍን ሙት ስለሞተ ስላሰማች ያው እኔንም ይደርሱብኛል ብላ እንግዲህ የውሸት ዜና እያወራችም ሊሆን ይችላል። እሱ ፈጣሪ ነው የሚያውቀው። ምንም ዘላለም ራሱ አላመነበትም፣ ውሸት እንደሆነ ያስታውቃል። ዝም ብላችሁ ወንድሙና እህቷን ካያችሁ ይቀበጣጥራሉ። የሚያወሩት ራሱ አንድ ቋሚ እንትን የላቸውም። እና ይቺ ልጅ በህይወት እንዳለች ዝም ብላችሁ ከነሱ ራሱ መገንዘብ ትችላላችሁ። ተይዛ መቀጣት ያለባት ልጅ ናት። የሰው ህይወት አበላሽታ እሷ እንደፈለገች እየወጣች እየገባች ማንም ሰው አይዘኝም ብላ ነበር። ያው መስፍን ከሞተ በኋላ እንግዲህ እኔን ማንም አይፈልገኝም ብለው ነበር። እነሱ ደግሞ የኛ ጀግናዎች እንግዲህ ድምፃቸውን ሳያሰሙ ውስጥ ለውስጥ ፍለጋቸውን ጀምረው ነበር ማለት ነው። ያው እንግዲህ እነሱም ተናግረዋል። ደህና ነገር ይዘን እስከምንመጣ ድረስ ነው እንጂ ተለተሎ ዝም ብሎ ሚዲያ ላይ የሚመጣለን ጥያቄዎች መመለስ አንችልም። እውነቱ ትክክለኛ መረጃ ሲመጣ ለእናንተ እናቀብላለን ብለው እራሳቸው ያው ተናግረው ነበረ። አሁንም የዚች ልጅ ጉድ ወጥቶ እኔ እውነት ይቺ ልጅ ተይዛ መቀጣት ያለባትን ቅጣት እንድትቀጣ ነው የምፈልገው። እስካሁን ድረስ እነ ማህሌት ያሉበትን አሁን እግዚአብሔር ይመስገን ቢያንስ ቆመው እየሄዱ ነው። ከዚያ ሁሉ መከራ ከዚያ ሁሉ እንትን ስለወጡ እግዚአብሔር ይመስገን። ከእግዚአብሔር በታች ልዑልና ዘላለም እንዲሁም ከካሜራ ጀርባ ያሉትን ሁሉም መመስገን ያለባቸው ሰዎች ናቸው። ዋናዋ ደግሞ ለዚህ እንትን እንዲደርሱ ያደረገችው በብር ተገዝታ የሰውን ሕይወት የሸጠችው ልጅ የቤት ሰራተኛ ሆና የሰራችው ናት። ስለዚህ እሷ ማንም ሰው አይዘኝም ብላ ነበር እስካሁን ድረስ ድምጿን አጥፍታ። ስለሷ ብዙም እነ ዘላለም ሆነ ልዑል ዝም ብላችሁ አይታችሁ ከሆነ ብዙ ጊዜ ስለሷ አያወሩም። እና እነሱ ያለማውራታቸው እንደውም ጥሩ ሆኖላቸዋል። የሆነ መረጃ እንዳይርቅ ነው ያደረገላቸው። አንዳንድ ጊዜ በውስጥ ሁሉም ነገር መጨረሳቸው ጥሩ ነው። ሁሉም ነገር ሚዲያ ላይ ሲያወጡት ደግሞ እንደምታዩት ነገር ነው። ሰው እየራቃቸው ነው የሚሄደው።
ለዛም ደግሞ ዛሬ እንግዲህ በውስጥ ውስጥ ሄደው እንግዲህ ይችን ዋናዋ ተጠርጣሪ ምንም እንኳን ሞታለች ቢባል ራሱ ቤተሰቦቿ ከታወቁ ያው እውነቱን ያወጣሉ። ከነገራችን ላይ እነ ልዑል ጋር እነ ዘላለም የሚቀርቡ ሰዎች በጸባይ በፍጹም ተጠይቀው አይመልሱም። ለምን እንደሆነ አላውቅም። ሁሉም ነገር በዱላ ነው የሚፈልጉት። ሁሉም ነገር የሚያምኑት በእንትን ነው። በቃ እንደዚህ አይነት ሰዎች ደግሞ ቅጣታቸውን አግኝተው ለብዙዎች ትምህርት የሚሆን ነገር ነው። የዚች ልጅ እንግዲህ አብዛኛው የቤት ሰራተኛው ነው የሚሰራው ሰው እያያችሁ ነው። ኢትዮጵያ ውስጥ በተለይ ህፃናትን ሲጎዱ የሆነ በቃ ብዙ ነገር እየተፈጸመ እያየን ነው። ግን ደግሞ በጣም የሚያሳዝነው ነገር ኢትዮጵያ ውስጥ ምንድን ነው ብትሉ ተይዘው ቅጣታቸውን በስነ ስርዓት አይቀጡም። በቃ ገንዘብ ካለሽ ለትንሽ ጊዜ ትታሰሪያለሽ፣ ትወጫለሽ። ይሄ ነው የኛ ሀገር ትልቁ ችግር ማለት ነው። ግን እኔ በዚህ እንትን እውነት እንትን አልልም፣ አልደግፈውም። ሰው ነፍስ አጥፍቶ እንዴት ነው በትንሽ ብር ወጥቶ እንደፈለገ የሚፈነጭ? ልጅ የሞተባቸው ወላጆች ግን የእድሜ ልካቸውን እንትን ጸጸት ይዘው እነሱ እንደፈለጉ ይፈነጥዛሉ። ለእነዚህ ሰዎች ማን ነው አለው የሚላቸው? አብዛኛው የቤት ሰራተኛ በጣም በተለይ አዲስ አበባ ውስጥ የምታዩት ነው። በህፃናት ሞት ላይ በጣም ብዙ ህፃናቶች ያውን በአሰቃቂ ሁኔታ ገለዋቸው ቤተሰብ ሲደርስ በምን አይነት ሁኔታ እንዳለ እንግዲህ ያው ሶሻል ሚዲያ የምትጠቀሙ እያያችሁ ነው። እንግዲህ በየፌስቡኩ በየእንትኑ የምናየው ነገር በጣም ለመስማትም ሆነ ለማየት የሚዘገንን ነገር ነው። ግን ከአንድ ወር ከሁለት ወር በኋላ ደግሞ ተፈቱ የሚባል ወሬ ትሰማላችሁ። የሰው ህይወት አጥፍቶ መፈታት፣ በዋስ መውጣት እኔ በዚህ አልስማማበት። አሁን ይቺ ልጅ ማለት ቅርታ ዛሬ ትንሽ አሞኛል፣ ድምፄ ጎርመስ ብሏል። ብትያዝ ራሱ በትንሽ ጊዜ ትፈታለች። በቃ ውስጥ የሆነ ሰው ካለ በምንም እንትን አትልም፣ አትታሰርም። ግን ይሄ ነገር እኔ በጣም እኔ እንጃ ብቻ የምታዩት ነገር ስለሆነ ብዙም ማውራት አልፈልግም። ቅጣቷን ማግኘት ባለባት እንትን መቀጣት አለበት። አሁን እህቶቿ ሞታለች እያሉ እየሸፋፈኑላት ያለችው ዙሮ ልዑል እና ዘላለም ደግሞ እንግዲህ አንድ ነገር ከጀመሩ እንደምታዩት ነው። በምንም ነገር ከነሱ ምንም ነገር አያመልጥም። ምንም ተይዛ ቅጣቷን በምታገኝበት ታገኛለች ማለት ነው። የሰው ህይወት ነው እዚህ ጋር ያበላሸችው። እሷ ብር አገኛለሁ ብላ በእናት በአባቷን ንብረት ህይወቷን ጤናዋን ያዛባችባት ማናት? መስፍን ሳይሆን ይቺ የቤት ሰራተኛ ሆና ገብታ የነበረችው ሴት ናት። ስለዚህ አሁን ላይ ደግሞ እግዚአብሔር ሲያጋልጣት ይቺ ልጅ ተይዛ ምንድን ነው ቅጣቷን ማግኘት አለባት። ማህሌትን፣ ናቲን ይቅርታ ምንም አይደለም። እውነት ቅጣት ማግኘት አለባት። ወሬዎቹ ምኖቹ እየተሸፋፈኑ ስለሚያልፍ ነው አሁን ላይ ኢትዮጵያ ውስጥ ትንሽ ከባድ የሚሆንብን። እውነቱ ሲወጣ ሰው አይወድም። የእኛ ሰው ደግሞ ታውቃላችሁ፣ እውነትን ይዛችሁ ስትመጡ እውነት አይወደድም። ሁልጊዜም ውሸት ነው። እና ይቺ ልጅ ተይዛ መቀጣት ባለባት ስንትን ትቀጣለች። እስካሁን ድረስ ራሱ የእውነት እኔ እስካሁን ከመስፍን ቀድማ ይቺ ልጅ መያዝ ነበረባት እያለ ብዙ ሰው ሁሉ የቤት ሰራተኛዋ መያዝ አለባት፣ እሷ ናት ለዚህ ሁሉ ያሳልፈ የሰጠች እያለ
ብዙ ሰው ትላላችሁ። እኔም እንደዚህ ከሚሉት ሰዎች አንዷ ነኝ። መቀጣት ባለባት ነገር መቀጣት አለባት። የሰው ህይወት ነው ያበላሸችው። እሷ ገንዘብ ለማግኘት ብላ ህይወቷን ነው ያበላሸችባት። የሴትነቷን እንትኗን ያሳጣቻት። ሰው እኔ እንጃ እውነት ለማውራት ራሱ በጣም ነው የሚዘገንነው። እንዴት አይነት አረመኔ ጨካኝ እንደሆነ አላውቅም። ገንዘብ ብቻ ነው የምናሳድደው። አብዛኛው በገንዘብ ነው ይሄ ሁሉ ወንጀል የሚሰራው በገንዘብ። አሁን ይቺ ልጅ ስንት ብር ተከፍሏት ነው እንደዚህ ጨክና አሳልፋ የሰጠቻቸው? መከረው መከረው እምቢ ካለ እንግዲህ መከራ እየመከረው ነው። እውነት ሁልጊዜም እውነት አሸናፊ ናት። እንግዲህ እስካሁን ድረስ ተደብቃ የነበረችበት ጉድጓድ ውስጥ እድሜ ለዘላለም እና ለልዑል እድሜ ለእናንተ። የእውነት እውነትን እየተጋፈጣችሁ እውነትን እያወጣችሁ ላላችሁ ለእናንተ የእውነት ለእናንተ ቃል የለኝም። እግዚአብሔር በምትሄዱበት ሁሉ ሰላም ፍቅርን ያብዛላችሁ፣ ክፉን ነገር ያርቅላችሁ። እንደናንተ አይነት ጀግና ደግሞ ሀገራችን ላይ ስላለ ለሰው የሚያስብ ለሰው ተቆርቋሪ ስላለ እግዚአብሔር ይመስገን። አንዳንዴ በአንዱ እንትን ሲልሽ እግዚአብሔር በአንዱ ይክስሻና እንደናንተ አይነት ጀግና ደግሞ ስላለ ሀገራችን ላይ እግዚአብሔር ይክበር ይመስገን። ከዚህ በላይ ገና ታሪክ ትሰራላችሁ። የእውነት ገና ከዚህ በላይ እውነትን እያወጣችሁ ታጋፍጣላችሁ። ሌባዎቹ ደግሞ እድሜ ልካቸውን ሲሽለጠለጡ ይኖራሉ። እውነትን አይፈልጉም፣ መሸነፍን አይፈልጉም። ሁልጊዜም እነሱ ሰው መርገጥ ነው የሚፈልጉት። እውነቱ ሲወጣባቸው በራሳቸው ላይ ይወስናሉ። የራሳቸው ጉዳይ ነው። ሰው በራሱ ህይወት ራሱ ነው የሚወስነው። እናንተ ግን የኛ ጀግናዎች ክፉ ነገር እያርቅላችሁ እያላችሁ እንግዲህ ኮሜንት ላይ ጻፉላቸው። የእውነት ቃል የለኝም ለነሱ። እስካሁን ድረስ እስካሁን ሰዓት ድረስ እንግዲህ ያለምንም እረፍት ያለምንም እንትን ጠዋት ማታ እየደከሙ ነው ያሉት። እግዚአብሔር በምትሄዱበት ሁሉ ይከተላችሁ፣ ክፉ ነገር ያርቅላችሁ እያላችሁ ጸሎት አድርጉላቸው ለወንድሞቻችን። መልካም ሰው እንደዚህ ልክ እንደናንተ አይነት መልካሙን ሰው እግዚአብሔር ያብዛልን። ብዙ ተባዙ እንላለን። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ አበረታቱን። ለምትሰጡኝ አስተያየት ሁላችሁም ለምታበረታቱ የስገቡ ላይክ ሼር ለምታደርጉልኝ ሰብስክራይብ ለምታደርጉ ከሁላችሁንም ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ሰላም ፍቅር ያብዛላችሁ። አገራችን ኢትዮጵያን ሰላም ያምጣልን እያል የዛሬው ይህን ይመስል ነበረ። ከተመቻችሁ ቪዲዮን ላይክ ያደረጋችሁ ጀምሩ። እንወዳችኋለን። ሰላም ሰንብቱ አልኩኝ። ደህና ቆዩ። ባይ ባይ።